ሰላም ጤና ይስጥልን ውድ ተመልካቾቻችን፣ ይህ ዘመናዊ ሕክምናን ከባህላዊ አስተምሮ እንዲሁም ከማህበረሰብ ጤና ሳይንስ አንጻር የምንመለከትበት እነሆኛ ፖድካስታችን ነው። ዛሬ ስለ እንቅርት የምንነጋገር ይሆናል። አብራችሁን ቆዩ። እንዴት ናችሁ? ደህና ብሩኪ፣ እንዴት ነሽ? አለን እግዚአብሔር ይመስገን። ስለዚህ እንቅርት ነው የምንነጋገረው ብለሻል ብሩኪና፣ ያው እንቅርት ማለት በተፈጥሮ ያለን የታይሮይድ የምንለው ከአንገታችን ስር የምትገኝ ግላንድ ነች። የዛ ከመጠን ያለፈ ማደግ ነው እንቅርት የምንለው ማለት ነው። ግን ከመጠን በላይ ሳያድግ በፊት ኖርማሊ ለምንድን ነው የተፈጠረው ወይም ደግሞ ስራው ምንድን ነው የሚለውን ነገር ስናይ ታይሮይድ እንግዲህ ከ5 እስከ 6 ሴንቲሜትር ቁመት ያለው ስፋቱ ከ2 እስከ 3 የሆነች እዚች አንገታችን ስር የምትገኝ ነች። ስለዚህ ስራው ምንድን ነው? ንጥረ ነገሮችን ወይም ሆርሞኖችን ያመርታል። ቲ3 እና ቲ4 የተባሉ ሆርሞኖችን ያመርታል ማለት ነው። ይህም በተለያየ የሰውነታችን አካላችን ላይ ስራዎች በትክክል እንዲሰሩ ያደርጋል ማለት ነው። ለምሳሌ ጭንቅላታችን ላይ ብንጀምር የእንቅልፍ መስተካከል ላይ፣ ማስታወስ፣ ማሰላሰል ምንላቸው ኮግኒቲቭ ፋንክሽኖች ላይ በጣም ትልቅ አስተዋጽኦ አለው ማለት ነው። ሌላው ደግሞ ለምሳሌ ወደ ሳምባ ብንሄድ ሳምባችን በደንብ ኦክሲጅንን እንዲጠቀም የማድረግ ስራ ይሰራሉ። ልብ ላይ ደግሞ ልብ በደንብ ደምን ለሰውነት እንድታደርስ ይሰራሉ። ይህም የልብ ምትን መጨመር ሊሆን ይችላል፣ ወይም ልብ የምትኮማተርበትን መጠን መጨመር ሊሆን ይችላል። ስለዚህ ልብ ላይ ይሄንን ስራ ይሰራሉ ማለት ነው። ወደ አንጀት ወደ ሆድ ዕቃ ስንሄድ ደግሞ ምግብ በደንብ እንዲንሸራሸር እንዲፈጭ ከሚያደርጉ ነገሮች አንዱ ነው። የምግብ ፍላጎትንም እንዲኖረን ከሚያደርጉ ነገሮች ከሚያግዙን ነገሮች አንዱ ነው ማለት ነው። ሌላው ኩላሊት ላይ ስናይ አሁን ኩላሊት ላይ ለኩላሊት የሚደርሰው የደም መጠን እንዲጨምር የሚያደርጉ ከዛ ደግሞ ኩላሊት ስራው ማጣራት ነው አይደለ? ስለዚህ በደንብ ደም እንዲጣራ የሚያደርጉ ሆርሞኖች ናቸው ማለት ነው። ሌላ የወሲብ ፍላጎትን የማስተካከል ባህሪ ያላቸው፣ ሴት ላይ ደግሞ የወር አበባ ዑደት እንዲስተካከል እንዳይዛባ የማድረግን ባህሪ ያላቸው ማለት ነው። ሌላው ደግሞ ሙቀታችንን የማስተካከል ሬጉሌት የማድረግ ባህሪም አላቸው ማለት ነው። ስለዚህ የእንቅርት መፈጠር ብቻውን በሽታው ሳይሆን እነዚህ ነገሮች የመዛባትም ነገር ሊፈጠር ይችላል ማለት ነው በኋላ ላይ እና የበሽታዎቹ ምልክቶች ከዚህ ጋር የተገናኙ ይሆናሉ። ይሄ ታይሮይድ የሚያመነጨው ሆርሞን ይህን ያህል ጥቅም ካለው አንዳንድ ጊዜ በተለያዩ ምክንያቶች ሊዋዥቅ ይችላል አይደል? ከፍ ሊል ይችላል ወይም ዝቅ ሊል ይችላል። ዝቅ የሚለው አሁን ዝቅ ሲል ሃይፖታይሮይዲዝም የምንለው አለ። ዝቅ አለ ማለት እንግዲህ ቅድም ሚሉ ያለችንን ስርዓቶች ሁሉ በጣም የቀዘቀዙ ይሆናሉ ማለት ነው። ለምን? ዋነኛው የዚህ የታይሮይድ ሆርሞን ስራው ሰውነታችን እያንዳንዱ በስነ ስርዓቱ ስርዓታቸውን ጠብቀው እንዲሰሩ ማድረግ ነው። ስለዚህ የእሱ መቀነስ ሰውነታችን በጣም ዝቅ ብሎ እንዲሰራ ነው የሚያደርገው ማለት ነው። እና ይሄ የሚሆነው እንግዲህ በተለያየ ምክንያት ነው። ለምሳሌ አንገታችን አካባቢ ሰርጀሪ ወይም ደግሞ ኦፕሬሽን ሲደረግ ሊሆን ይችላል፣ ወይም ደግሞ መቆጣት ወይም ኢንፍላሜሽን ሲኖር ሊሆን ይችላል እንቅርት አካባቢ። ካልሆነም ደግሞ ለእንቅርት በሽታ የሚሰጡ መድኃኒቶች ሆርሞኑ እንዲቀንስ ሊያደርጉ ይችላሉ ማለት ነው። የዚህ ሆርሞን መቀነስ ሲኖር ምን አይነት ምልክቶች እናያለን? አንደኛ ከፍተኛ የሆነ ድካም ይኖራቸዋል። ያ ድካም ማለት ምንድነው? ስራ እንዳይሰሩ የሚያደርግ አይነት ድካም። በቂ እንቅልፍ ያገኛሉ፣ ምግብ ይበላሉ፣ ግን በቃ ከፍተኛ ድካም፣ ስራ የማያሰራ አይነት ድካም ይኖራቸዋል። ሁለተኛ ቅድም ይሉ ያለችን የአንጎል ስርዓትን በጣም እንዲሰራ የሚያደርገው ታይሮይድ ሆርሞን ነው አይደለ? ስለዚህ እሱ ማድረግ አይችልም። ምንድነው? በጣም ቀስ ያሉ ይሆናሉ። ነገሮችን ማሰላሰል አይችሉም። ትኩረታቸው በጣም የተዛባ ነው። ከዛ ደግሞ ድባቴ በጣም ያጠቃቸዋል ማለት ነው። ስለዚህ ፋንክሽናል መሆን በጣም ይከብዳቸዋል ማለት ነው። ሌላ ምንድነው? ሙቀቱ ነው ብርድ ይላቸዋል። እንደውም ብዙ ጊዜ እነዚህ ሰዎች ፀሐይ አለች በቃ ግን ተጀቡ ነው ይሄ ስከርቭ አድርገው ምናምን ጃኬት አድርገው ምናምን የሚንቀሳቀሱ ሰዎች ናቸው። ሁሌ ብርድ ይላቸዋል። በቂ የሆነ ሙቀት ቢኖርም ማለት ነው። ድርቀት ያስቸግራቸዋል። በቂ የሆነ ጥሩ የሆነ አመጋገብ የተመገቡ ድርቀት ያስቸግራቸዋል። ከዛ ላይ ደግሞ ስፖርት እየሰሩ አመጋገባቸውን እየተቆጣጠሩ ግን የማይቆጣጠሩት አይነት ክብደት መጨመር ይኖራል። እንደውም አብዛኛው ጊዜ ፊታቸው ማበጥ አይነት ክብ የመሆን እና አይን ስር ደግሞ ይሄ ማበጥ አይነት ነገር እናስተውልባቸዋለን ማለት ነው። በተጨማሪ ቆዳቸው መሻከር፣ ጥፍራቸውም እንደዛው፣ ጸጉራቸው መነቃቀል፣ መሳሳት፣ እነዚህ አይነት ነገሮችን እናስተውላለን ማለት ነው። ምንድነው የሚሆነው? የዕለት ተዕለት እንቅስቃሴያቸው ማድረግ በጣም ይከብዳቸዋል ማለት ነው። ሚሞሪያቸውም የማስታወስ ችሎታቸውም አፌክትድ ይሆናል እና ይሄ ኤክስፕረስ የማይደረግ በአንድ የሚመጡ አይደሉም። እነዚህ ምልክቶች ቀስ በቀስ የሚመጡ ናቸው። ስለዚህ ሰውየው እንዳለ ሲስተሙ እየቀዘቀዘ እያነሰ ይመጣል ማለት ነው እና ይሄ ነገር እየጨመረ መታከም እያቃተው ሲመጣ ከዛ ደግሞ ይሄ ችግር ኑሮባቸው ተጨማሪ የሆነ ኢንፌክሽን ሊሆን ይችላል፣ ወይም ሰርጀሪ ሲያደርጉ ደግሞ ማይግዜማ ኮማ ውስጥ ይገባሉ ማለት ነው። ያ ማለት እንግዲህ እዚህ ስቴጅ ላይ ሲደርሱ ንቃታቸው ላይ ችግር ይኖራል። የሰውነታቸው ሙቀት በከፍተኛ ሁኔታ ይቀንሳል። ይሄ ደግሞ ልብም አንጎልም በሚፈለግበት ደረጃ
ስራዋን እንድታቋረጥ ያደርጋሉ። እዚህ ስቴጅ ላይ ሲደርሱ ኦልሞስት ከ20 እስከ 40% የሚሆኑ ሰዎች ህይወታቸው ሊያልፍ ይችላል ማለት ነው። አሁን እንዳልሽው ይሄ የሆርሞኑ ማነስ ታይሮይድ የምታመርት የሆርሞኑ ማነስ እንደዚህ ትልቅ ሰው ላይ ብቻ ሳይሆን ደግሞ ገና አዲስ የተወለዱ ህጻናትም ላይ ሊከሰት ይችላል። ይሄ ነገር የሚከሰተው አሁን የግድ ይሄ በዚህ በሽታ የተጠቁ ሰዎች ልጆች ሲሆኑ አይደለም። ዝም ብሎ ጤነኛ ሰው የወለደው ልጅ ላይ ሊከሰት ይችላል። በዚህ ምክንያት አሁን አንዳንድ ሀገሮች ስክሪኒንግ ፕሮግራም አዘጋጅተዋል። የተወለዱ ልጆች በሙሉ ይህንን ነገር እንዲመረመሩ ማለት ነው። የታይሮይድ ሌቭላቸው ወይም እነዚህ ሆርሞኖች ኖርማል ናቸው ወይስ አይደሉም። አሁን ለምሳሌ ዩናይትድ ስቴትስ ኦፍ አሜሪካ ላይ፣ ካናዳ ላይ፣ ጃፓን እንደዚህ ሀገሮች ላይ የተወለዱ ልጆች በሙሉ ይሄ ሆርሞናቸው ልክ ነው ወይስ አይደለም የሚለው ነገር ይጠናል። ምክንያቱም ይሄ ነገር ወይም ሃይፖታይሮይዲዝም ህጻናት ላይ የአይምሮ እድገት ውሱንነት ከሚያመጡ ችግሮች ውስጥ እና ደግሞ መታከም ከሚችሉ ችግሮች ውስጥ አንዱ ነው። ቶሎ ባከምነው ቁጥር የልጆቹ የማሰብ ችሎታ እያደገ ይሄዳል። በኋላ ላይ ትልቅ ሆነው አይኪዋቸው ቢለካ ቶሎ የታከሙ ልጆች ከሆኑ በደንብ ጥሩ ይሆናል። እየዘገየን በሄድን ቁጥር እና ቶሎ ባላገኘነው ቁጥር ደግሞ እሱን መመለስ በጣም እየከበደ ይመጣል። ለዛ ነው ስክሪኒንግ ገና አዲስ እንደተወለዱ ስክሪን የሚደረጉት ወይስ ይሄ በሽታ አለ ወይስ የለም የሚባለው። ሌላው ምክንያት ምንድን ነው? ምልክት ላይኖራቸው ይችላል። አብዛኞቹ ህጻናት ምልክት የላቸውም። ምልክት ሲኖር ግን በምንድን ነው የሚመጡት? የመጀመሪያው ነገር በጣም ስሊፒ ወይም በጣም እንቅልፍ በጣም ይተኛሉ እና ኢቭን ለመጥባት አሁን ልጆች ልክ የሆነ ሰዓታቸው ሲደርስ ራሳቸው እያለቀሱ ይነሳሉ አይደል? መጥባት ይፈልጋሉ። እነዚህ ልጆች ግን በቃ በጣም ነው የሚተኙት። ኢቭን ተኝተው ቀስቅሰሽ ልታጠቢያቸው ስትይ ራሱ እየጠቡም ይተኛሉ። ምግብም ላይ በጣም ይቸገራሉ፣ አይጠቡ። ስለዚህ የመጥባትም ችግር ይኖርባቸዋል። በዛ ላይ ሰውነታቸው ሙቀት የለውም፣ በጣም ይቀዘቅዛሉ። ልብስ ለብስ አልብሰሻቸውም ጠቅለላሻቸውም በጣም ቅዝቅዝ ያሉ ናቸው የሚሆኑት። ከዛ እንደዚህ ስታያቸው ደግሞ አንዳንዴ ያስታውቃሉ። ምላሳቸው ትልቅ የመሆን አይነት ነገር፣ ፊታቸው ሽክር የሚል እና እንደውም አንዳንዴ ከዳውን ሲንድረም ከምንለው ጋር ሁላ የመምታታት ነገር አለው። ልክ ይሄ ልጅ ዳውን ሲንድረም ነው ያለበት ተብሎ ሲመረመር ግን የታይሮይድ መጠኑ አንሶ ሊሆን ይችላል። በእርግጥ አንድ ላይ የመከሰትም ቻንሳቸው በጣም ከፍተኛ ነው። ብዙ ጊዜ ከኖርማል ልጆች ይልቅ ዳውን ሲንድረም ያለባቸው ሰዎች በሃይፖታይሮይዲዝም ወይም በዚህ ችግር የመጠቃት እድላቸው ደግሞ ትንሽ ከፍ ይላል ማለት ነው። ከዛ በተጨማሪ የእርግብግቢት የምንለው በጊዜ አለመዘጋት ወይም በጣም ሰፊ የመሆን አይነት ባህሪ ያለው። ሌላ ደግሞ አምብሊካል ሄርኒያ የምንለው ወይም ደግሞ እምብርት አካባቢ የትብቱ አካባቢ ትንሽ ከፍ የማለትና የሆድ እቃዎች ወደ ውጭ የመውጣት አይነት ባህሪዎች ሊኖሯቸው ይችላሉ እና እነዚህ ችግሮች ሊታዩ ይችላሉ። ግን እንዳልኩት አብዛኞቹ ልጆች ላይ ግን ምንም ምልክት አያሳዩም ማለት ነው። ግን እያደጉ ሲሄዱ ከእኩዮቻቸው እኩል ይሄ ኢንተሌክቹዋል አቢሊቲ የምንለው ወይም አይኪዋቸው እየቀነሰ ሊመጣ ይችላል ማለት ነው። ስለዚህ ቶሎ እርሊ ታይቶ ሕክምና የሚፈልግ አይነት ችግር ነው ይሄ ህመም። እናታቸው የሆርሞን ማነስ ካለባት የታይሮይድ ሆርሞን ማነስ ካለባት ልጆቹ እንደዚህ አይነት ችግር ሊያጋጥማቸው ይችላል። እንደሱ አይነትም ኬዞች አሉ። እሱኛው እንደውም ቀላል ነው፣ ምክንያቱም ያው ስለምትገምቹ ቶሎ ትሪት ማድረግም ትችላለሽ። አብዛኛውን ጊዜ እንዳልሹ ከእናትም ይመጣ ሊሆን ይችላል። አንዳንዴ ደግሞ አዮዲን እጥረት ኖሮባቸውም ሊሆን ይችላል። ግን ደግሞ አብዛኞቹ ልጆች ምንም አይነት ሪዝን ላይኖረው ይችላል። ይሄ ችግር የሚፈጠርበት ምክንያት ላይኖር ይችላል። አንዳንዴ ደግሞ ምን ይሆናል፣ የመጀመሪያውን ዙር ስንለካቸው ልክ ኒውቦርን ስክሪኒንግ አለ ብያቸዋለሁ አይደል? አሁን እኛ ሀገር ላይ ቲንክ ዳውን ሲንድረም ያለባቸው ልጆች ላይ ለምሳሌ ይሰራል ታይሮይድ ፋንክሽን ቴስት። ሌሎቹ ላይ ግን መስራት ስለማንችል ከአቅም አንጻር አይሰራም። ግን ተሰርቶም ኖርማል ሊሆን ይችላል። በተለይ ደግሞ ይሄ ካለ ጊዜያቸው ቶሎ የተወለዱ ልጆች፣ ከዛ እንዳልኩት ዳውን ሲንድረም ያለባቸው ወይም ደግሞ በጣም ታመው ኒኩ ላይ ገብተው የነበሩ ልጆች ላይ ምናምን ኖርማል ሊሆን ይችላል። ከእናታቸው ደግሞ የሚመጣ ቲፎር ስላለ ወይም ቅድም ካልናቸው ሆርሞኖች ውስጥ አንደኛዋ ስለምትኖር ፎልስሊ ወይም በትክክል ባልሆነ መንገድ ፖዘቲቭ ሆኖ ልናገኘው እንችላለንና ኖርማል ሊመስሉ ይችላሉ። ግን ድጋሚ ከ2 ሳምንት ከ3 ሳምንት በኋላ እነዚህ ልጆች ድጋሚ ቼክ ማድረግ ያስፈልጋል። ከዛ በኋላ ያኔ ትክክለኛውን ቁጥር ልናገኘው እንችላለን ማለት ነው። ከዚህ በተጨማሪ አሁን ካልኳቸው በተጨማሪ ደግሞ በቢጫ የመሆን ወይም ጃውንዲስ፣ በሱ ደግሞ በጣም ይጠቃሉ እነዚህ ልጆች።
በሱ መጠቃታቸው ብቻ ሳይሆን የሌሎቹ ልጆች አሁን ጃውንዲስ በብዙ ምክንያት ሊመጣ ይችላል። ቢጫ የመሆን ልጆች ህጻናት አዲስ የተወለዱ ላይ ቢጫ የመሆን የሚያመጡ ብዙ ችግሮች አሉ፣ ግን ቶሎ ይጠፋል ሕክምና ሲደረግላቸው ወይም አንዳንዴ ደግሞ ፀሐይ ላይ አድርገናቸው ቶሎ ሊጠፋ ይችላል። የእነዚህ ልጆች ግን ለረጅም ጊዜ ይሄ ቢጫ የመሆኑ ነገር አይጠፋም እና በእነዚህ ምክንያትም ልናውቀው እንችላለን ማለት ነው። አሁን የሆርሞኖቹ ማነስ የሚያመጡትን ነገር ነግራችሁናል አይደለ? ህጻናትም ላይ አዋቂዎችም ላይ ማለት ነው። ሌላ ደግሞ ከመጠን በላይ ቢበዙስ ምን ይፈጠራሉ የሚለውን ስናይ ቅድም እንግዲህ የተለያየ የሰውነታችን አካላት ላይ የሚሰሩትን ስራ አይተናል። ስለዚህ ከመጠን ያለፈ ቢበዙ ደግሞ ለምሳሌ እንቅልፍ ጭንቅላት ላይ ለሚያመጣው ኢፌክት አንዱ ምንድን ነው? እንቅልፍ እምቢ ይላቸዋል፣ መተኛት አይችሉም፣ ቁጡ ይሆናሉ፣ ትንሽ ነገር የሚያናደዳቸው ኢሪቴብል ይሆናሉ። እንደዚህ አይነት ባህሪ ለውጦችን ልናይ እንችላለን ማለት ነው። ሌላው ደግሞ ትንፋሽ የማጠር ነገር ሊሰማቸው ይችላል። ልባቸው ሲመታ ሊሰማቸው ይችላል። አሁን ብዙ ጊዜ ልባችን ሲመታ አይሰማንም አይደለ? እነሱ ግን ልቤ ትሰማኛል ሲመታ ልባቸው በጣም ይሰማቸዋል ማለት ነው። እና እንደዚህ አይነት ችግር ይኖራል። ሌላ የወር አበባ በተለይ ሴት ላይ የወር አበባ መዛባት በጣም ይኖርባቸዋል። ምን አይነት መዛባት ነው የሚኖረው? ላያዩ ይችላሉ ለወራቶች፣ ለ3 ወር ለ4 ወር ምንም አይነት የወር አበባ ላያዩ ይችላሉ እና እንደዚህ አይነት ችግር ሊያጋጥማቸው ይችላል። ሌላ ጸጉራቸው በጣም የመሳሳት ነገር ይኖራል። ሙቀት፣ ምንም አይነት ሙቀት የማይችሉበት ሁኔታ ላይ ይደርሳሉ። አሁን ሌላው ሰው በኖርማል ልብስ ለብሶ እነሱ ግን ስስ ለብሰው ራሱ በጣም ይሞቃቸዋል እና ሙቀት በጣም ያስቸግራቸዋል። ኢቭን አሁን እንደዚህ አይነት ሰዎችን ክረምት ላይ ራሱ የዝናብ ወቅት ላይ ስታያቸው እንደ ሌላው ሰው ድርብርብ የሚያደርጉ አይነት ሰዎች አይደሉም። ብዙ ሙቀት የማያስቸግራቸው አይነት ሰዎች ይሆናሉ ማለት ነው። ሌላ በጣም በቅርብ ጊዜ የሚከሰት አይነት የሆነ አይናቸው በጣም ትልልቅ ሊሆን ይችላል። አንዳንዴ ሰው አይኑ ትልቅ የሆነ ጎላ ያለ አይን ያለው ሰው አለ። ግን እንደዛ ሳይሆን ይሄኛው ጉልጉል ብሎ የመውጣት አይነት ነገር በጣም የመገፋት የሚመስል አይናቸው በጣም ትልልቅ ሊሆን ይችላል ማለት ነው። እንደዚህ አይነት ባህሪዎች ይኖሯቸዋል። ሌላ ምግብ ፍላጎታቸው በጣም ይጨምራል። በጣም መብላት ይፈልጋሉ፣ ግን ይበላሉም ደግሞ ግን ክብደታቸው እየቀነሰ ነው የሚሄደው ማለት ነው። ስለዚህ እነዚህ ነው የመሳሰሉ ምክንያቶች ካሉ አንዱ ያመጣው ነገር የእነዚህ ታይሮይድ ሆርሞኖች በጣም ከልክ ያለፈ መብዛት ሊሆን ይችላል ማለት ነው። ከዛ ተጨማሪ ደግሞ እጃቸው ሊንቀጠቀጥ ይችላል፣ ላብ በጣም ሊበዛባቸው ይችላል። ስለዚህ መጀመሪያ ላይ ያልናቸው ነገሮች እንዳለ ከልክ ያለፈ መጠን ይኖራቸዋል ማለት ነው። እንግዲህ ከሆርሞን መዋዠቅ ተጨማሪ እዚህ ታይሮይድ የምንለው እጢ ላይ የምናየው ሌላ ለውጥ ምንድን ነው? መጠን መጨመር ነው አይደል? እንቅርት የምንለው ማለት ነው። እንቅርት መጠን ሲጨምር ያው አብዛኛውን ጊዜ በአይናችን የምናያቸው ናቸው። በማነስም የሆርሞን በማነስም ማነስ ሲኖር እሱን ለመጨመር ቶሎ ሲሰራም ሊያብጥ ይችላል፣ ወይም ደግሞ ከፍተኛ ስራ በመስራትም ሊያብጥ ይችላል ማለት ነው። ከዛ በተጨማሪ ደግሞ የእንቅርት ላይ ያለ ካንሰር ካለም እብጠቱን ልናስተውለው እንችላለን ማለት ነው። እነዚህ እብጠቶች ሲኖሩ ምን አይነት ነገሮችን ይኖራሉ? እዛ አካባቢ እንቅርት አካባቢ ያሉትን የሰውነታችን አካላቶችን በመጫን ምልክቶችን ሊያሳዩን ይችላሉ ማለት ነው። ለምሳሌ የመተንፈሻ ቱቧችንን ቢጫን ያው ለመተንፈስ መቸገር፣ ትንፋሽ ማጠር፣ ከዛ ድምጽ ለራሱ የመውጣት ሲሪ የሚሉ ድምጾችን ልናስተውል እንችላለን ማለት ነው። ጉሮሯችን ደግሞ ቢጫ ነው። ስፔሻሊ ይሄ የሚሆነው ምንድን ነው? እንቅርቱን አናየውም። ከጀርባ ከደረታችን ጀርባ ከሆነ ጉሮሯችን ሊጫነው ይችላል። ጉሮሯችን ደግሞ ሲጫነው ምንድን ነው? ምግብ ማዋጥ እንቸገራለን። አብሶ ይሄ ደረቅ ያሉ ምግቦችን፣ ፈሳሽ ሳይሆን ደረቅ ያሉ ምግቦችን ስንመገብ ለማዋጥ መቸገሮችን ልናስተውል እንችላለን። ነርቮችን ሊጫን ይችላል። አብሶ ደግሞ ከድምጽ ጋር ተያይዞ የሚሰሩ ነርቮችን ደግሞ ሲጫኑ የድምጽ ለውጥን፣ ይሄ ድምጽ መዘጋት ወይም ደግሞ ሆርስ የመሆን አለ ይሄ ክርድድ ሽክሬ ማለት እንደዚህ አይነት ድምጾችን ልናስተውል እንችላለን። እዛ አካባቢ ያሉ ደግሞ የደም ቱቦችን ሊጫን ይችላል። አብሶ ወደ ጭንቅላት የሚሄዱ የደም ቱቦችን ሊጫን ይችላል። እንደዛ ሲሆን ምንድን ነው የምናየው? አንገታችን አካባቢ ይሄ ግትርትር ያለ ደም ስሮች እናያለን። ፊት የማበጥም ነገሮችን እናስተውላለን ማለት ነው። ስለዚህ እንቅርት ከሆርሞናል መዋዠቅ በተጨማሪ በእብጠትም ሊመጣ ይችላል ማለት ነው በእነዚህ ምልክቶች። ነገር ግን እብጠት አለ ማለት ሁልጊዜ የሆነ በሽታ አለ ማለት አይደለም ማለት። ምክንያቱም አሁን ለምሳሌ ጉርምስና አካባቢ ላይ እብጠት ልናይ እንችላለን። የተወሰነ በጣም ልክ እንቅርት ብለን እንደምንጠራው በጣም ትልቅ አይሆንም። ብዙ ጊዜ ግን ትንሽዬ ለውጥ እናያለን፣ የተወሰነ የማደግ ነገር። ይሄ የሚሆነው ለምንድን ነው? ልክ ጉርምስና እድሜ ላይ በምንደርስበት ወቅት የሆርሞኑ አስፈላጊነት እየጨመረ ይሄዳል። ስለዚህ እድገት ይኖራል አይደል? የተለያዩ ለውጦች ይኖራሉ እንግዲህ በጉርምስና ወቅት። ስለዚህ እነሱን ለውጦች ለማስተናገድ ሲል ብዙ ማምረት ይኖርበታል። ስለዚህ የተወሰነች እድገት እናያለን። ከዛ ልክ ያ ጊዜ ሲያልቅ ደግሞ ተመልሶ የመመለስ ነገር። ሆርሞኖቹን ብንለካቸው ብዙ ጊዜ ኖርማል ላይ ነው የሚሆኑት ማለት ነው። ሌላው ደግሞ ልክ እንደዚህ አይነት
የእንቅርት ማደግ የተወሰነ ታይሮይድ ግላንድ ማደግ፣ ነገር ግን ደግሞ ችግር የማይፈጥር ፊዚዮሎጂክ የምንለው የሚፈጠረው እርግዝና ላይ ነው። እርግዝና ላይ በሁለት ነገር ሊፈጠር ይችላል። የመጀመሪያው ልክ ጉርምስና ላይ እንዳነሳ ነው፣ ያው ለልጁም ስለሚያስፈልግ ብዙ ለውጦች ስለሚኖሩ በዛ ምክንያት የተወሰነ ማደግ ሊኖር ይችላል። ሁለተኛው ደግሞ ኤችሲጂ የምንለው ልክ አንድ ሴት እርጉዝ ስትሆን ማርገዟን የምናቀባት ሆርሞን ማለት ነው። እሱ ልክ ከታይሮይድ ሆርሞኖች ጋር ተመሳሳይነት አለው። ወይም ከታይሮይድ ሆርሞኖች ጋር ሳይሆን ታይሮይድ ሆርሞን ቲ4 እና ቲ3 እንዲመረቱ ከላይ የሚመጣለ ከፒቱታሪ ግላንድ ታይሮይድ ስቲሙሌቲንግ ሆርሞን የምንለው አለ። የሚያነቃቃት ታይሮይድ የምትባለውን ግላንድ አነቃቅቶ እንድታመርት የሚያረጋት እና ከእሱ ጋር ይመሳሰላል። ኤችሲጂ የምንለው በእርግዝና ወቅት የሚፈጠረው ሆርሞንና እሱ ሄዶ እነዚህ ነገሮች በጣም እንዲመረቱ ያደርጋል። ስለዚህ ልክ ኢቨን ስንመረምር ደም ምርመራ ላይ ራሱ ለውጦች ልናይ እንችላለን። በተለይ ደግሞ የመጀመሪያ 12 ሳምንት ላይ እርግዝና 12 ሳምንት ላይ ለውጦች ልናይ እንችላለን። ልክ ቅድም ያልነው የሆርሞን ብዙ መመረት ያለባቸው አይነት ሰዎች ህመም የሚመስል ለውጦች ልናይ እንችላለን ከመጨመሩ በተጨማሪ ማለት ነው። ግን ይሄ ነገር ልክ ከ12 ሳምንት በኋላ ወይም ፈርስት ትራይምስተር ከምንለው በኋላ እየተስተካከለ ኖርማል እየሆነ ይሄዳል። ስለዚህ ኖርማል ክስተቶች ሊሆኑ ይችላሉ አንገት ማብጦ። አንዳንዴ ደግሞ ከወሊድም በኋላ ይከሰታል። ስፔሻሊ የሆርሞን ማነስ፣ የታይሮይድ ሆርሞን ማነስ እና ሃይፖታይሮይዲዝም የምንለው ከወለዱ በኋላ ሴቶች ላይ እናስተውላለን። ግን ከወሊድ በኋላ የሚሆነው ሃይፖታይሮይዲዝም ምንድን ነው? ከጥቂት ጊዜያቶች በኋላ እየተከታተል ነው የመመለስ ባህሪ አለው። አንዳንድ ጊዜ እስከ 5 ድረስ ሊቆይ ይችላል ማለት ነው። እንደዚህ አይነት ለውጦችም ቅድም ያልናቸው እነዚህ ድካም፣ የክብደት መጨመር የመሳሰሉትን ነገሮችን ሊያስተውሉ ይችላሉ ማለት ነው ከወሊድ ጋር ተያይዞ። ቀጥሎ የሚሆነው ነገር ታካሚዎች ወደኛ ሲመጡ ከእንቅርት ጋር ወይም ከታይሮይድ ጋር የተገናኘ በሽታ እንዴት ነው አለ የለም የሚለው የምናውቀው ስንል አንደኛ ታሪካቸውን ነው የምንጠይቀው አይደል? ምክንያቱም ቅድም ስናወራው ነበረ ሆርሞኑ ሲበዛ ወይ ሲያንስ የሚያሳዩት ምልክቶች አሉ። ስለዚህ እነሱ ምልክቶች አሉ የሉም የሚለውን ከነሱ ከሚነግሩን እንነሳለን ማለት ነው። ሌላው ደግሞ አካላዊ ምርመራ እናደርጋለን። ስለዚህ አንደኛ አንገታቸው ላይ ያበጠ ነገር አለ ወይ፣ ምራቃቸውን እያስዋጥን ምላሳቸውን እያስወጣን ሊሆን ይችላል። በእንደዚህ አይነት ሁኔታ ሌሎችን ምርመራዎችን ይሄን ብቻ ሳይሆን እጃቸው እንዴት ነው ይሄ ቢጫ የመሆን ፓለር የመሆን ነገር፣ ነጣ ማለት፣ አይናቸው ይሄ ቅድም ያልነው ገፋ ገፋ ብሎ ውጥት የማለት ነገር አለ ወይ፣ ሌሎቹ ቦታቸውን እንደዚህ ምርመራ እናደርጋለን ማለት ነው፣ አካላዊ ምርመራ። ከሱ በተጨማሪ ደግሞ በላብራቶሪና በነዚህ ኢሜጂንግ የምንላቸው አልትራሳውንድ ሊሆን ይችላል፣ ሲቲ ስካን ምርመራ እናደርጋለን። ስለዚህ ላብራቶሪ ምርመራ ከምናደርገው ነገር አንዱ ያው ለዚህ በሽታ በተለይ የሚሆነው ምንድነው የታይሮይድ መጠኑን ከደም ወስደን የታይሮይድ ሆርሞን መጠኑን እናያለን ማለት ነው። ጨምሯል ቀንሷል የሚለው ማለት ነው። ምክንያቱም እሱ ቀጥሎ ለምናደርገው ሕክምና ስለሚረዳን ማለት ነው። እሱን እናያለን። ሌላው ደግሞ አልትራሳውንድ ልናነሳው እንችላለን። ለምሳሌ ያበጠ ነገር ይሄ እንቅርት ካለ አልትራሳውንድ የእንቅርት አልትራሳውንድ እናነሳቸዋለን ማለት ነው። ስለዚህ ምን ልናይ እንችላለን? አንደኛ ውስጡ ምን ይዟል የሚለውን ነገር፣ አንዳንዴ ውሃ ብቻ ወይም ሲስት ውሃ የሞላው ከረጢት ነገር ሊሆን ይችላል ያበጠው። ስለዚህ እሱ ነው አይደለም፣ ውስጡ ምን ይዟል፣ ቅርጹ ምን አይነት ነው፣ ስንት ሴንቲሜትር። ምክንያቱም ቅድም ብለናል አይደል ኖርማል የሚባለው የታይሮይድ መጠን ይሄን ያህል ሴንቲሜትር ነው ብለናል። ስለዚህ ይሄኛው እብጠት ስንት ሴንቲሜትር ነው፣ ቲጁ እንዳልሽን ደግሞ ጎን ያሉትን አካሎች ተጭኗል ወይ፣ ስለዚህ የደም ፍሰቱ ወደዛ የሚሄደው የደም ፍሰት ምን ይመስላል የሚለውን ከአልትራሳውንዱ ብዙ መረጃ ልናገኝ እንችላለን ማለት ነው። ሌላ ደግሞ ከዛ ከእንቅርቱ ላይ ሳምፕል ልንወስድ እንችላለን፣ በመርፌ አድርገን ሳምፕል ልንወስድ እንችላለን። ይህም ካንሰር ነው አይደለም የሚለውን ሊለይልን ይችላል ማለት ነው። ከዛ በተጨማሪ የጨረር ምርመራዎች ይደረጋሉ። አንዳንዴ ጨረር ይለቀቅበትና ምን ያህል ጨረር ወስዷል እንቅርቱ፣ ስለዚህ በዛ ተነስተን እንደዚህ አይነት እንቅርት ነው ወይ እንደዛ አይነት ነው የምንል መከፋፈያ ያለው በሳይንሱ በዛ ልንከፍለው እንችላለን ማለት ነው። ሌላ ሲቲ ስካንም ልናነሳ እንችላለን አንዳንዴ። ምክንያቱም በተለይ ከጀርባ የሚገኙ አይነት እንቅርቶች ሲሆኑ፣ ወደ ውስጥ የገቡ ሲሆኑ፣ ወደ ካንሰር ያደላ ሲሆን ሲቲ ስካን ልናነሳም እንችላለን ማለት ነው። ስለዚህ በእነዚህ ሁላ ነገሮች መርምረን የእንቅርት በሽታ ነው የእንቅርት በሽታ መሆኑ ብቻ ሳይሆን ደግሞ በሽታው ሆርሞን የቀነሰ ነው ሆርሞን የጨመረ ነው ማለት እንችላለን። እንግዲህ የሆርሞን ችግር ሲኖር አብሶ ደግሞ ይሄ የማነስ የታይሮይድ ሆርሞን ማነስ ህይወታችን በጣም እንዴት አፌክት እንደሚያደርገው አውርተናል እና ህክምናው ግን በጣም ቀላል ነው። እንግዲህ ሆርሞኑ ሰውነታችን ሆርሞኑን ማዘጋጀት አቅቶታል ማለት ነው። ስለዚህ ምንድን የምናደርገው በውጭ በእንክብል መልኩ ሆርሞኑን እንሰጣለን ማለት ነው። ሆርሞን ለሚያንሳቸው ሰዎች አብዛኛውን ጊዜ የምንሰጠው ሆርሞን ታይሮይድ ሆርሞን ነው የምንሰጣቸው። ምንድን የሚያደርጉት ጠዋት ላይ በባዶ ሆዳቸው
ነው የሚወስዱት ማለት ነው። እና ማይቋረጥ ነው፣ እድሜ ልክ ነው የሚወስዱት። ለምን ያው ሰውነታችን ይሄን ሆርሞን መተካት ስለማይችል ማለት ነው። እና በተቻለ መጠን የዚህን ሆርሞን ጋር የሚጋፉ ነገሮችን ማስወገድ ይኖርብናል። አብሶ በካልሽየም የበለጸጉ ምግቦች ያ ማለት ወተትም ሊሆን ይችላል አይደለ? ከዛ ባይረን የበለጸጉ ምግቦችን በጣም ከፍተኛ የሆኑ አሰር ያለባቸው ምግቦችን በተቻለ መጠን ከመድኃኒታችን ጋር አራርቀን መውሰድ አለብን። በተቻለ መጠን ማለት ነው። ቢያንስ ከ3 ሰዓት እስከ 4 ሰዓት ጋፕ ውስጥ ነው መውሰድም ካለብን የምንወስደው በደንብ ስራው እንዲሰራ ማለት ነው። ከዛ ይህንን እያረግን ቴስች የሚባለውን ቼክ እናደርጋለን። እየተስተካከለ ነው አይደለም የሚለውን ከጀመርን በኋላ በየ2 ወሩ በየ3 ወሩ እየሄድን ቼክ እየተደረገ የሚፈለገው ሌቨል ላይ ከተደረሰ በኋላ ያው ሪፊል እያረግን እንቀጥላለን ማለት ነው ህክምናው። እና ያው ካለው ሳይድ ኢፌክት አንጻር መድኃኒቱን መውሰድ በጣም የተሻለ ነው። ነገር ግን እርጉዝ ሴት ስትሆን እድሜያቸው ከፍ ያሉ ሰዎች፣ የልብ በሽታ ያለባቸው ሰዎች ላይ ግን ይህን ህክምና ስንጀምር በደንብ ጥንቃቄ ማድረግ ይኖርብናል ማለት ነው። እና ይሄ መድኃኒት ተጀምሮ እንግዲህ በተወሰኑ ጊዜያቶች ውስጥ ምልክቶቹ ኮምፕሊትሊ እየጠፉና ሰውዬ ወደ ኖርማል አቋሙ መመለስን እናስተውላለን ማለት ነው። መጀመሪያ ይሄ ድካሙ እንቅልፍ የሚለው ነገር እየተስተካከለ ይመጣል። እያለ ሙሉ ለሙሉ ምልክቶቹ እንዳለ ይጠፋሉ ማለት ነው። ስለዚህ የህክምና አማራጩ በጣም ቀላል ነው፣ የሚዋጥ መድኃኒት ነው ማለት ነው። አንዳንዴ ደግሞ የሆርሞን መብዛትም ደግሞ እንዳልነው ሊከሰት ይችላል ብለናልና የሆርሞን መብዛት ተከስቶ የተለያዩ አይነት ህመሞች አሉ። ግን ጠቅለል አድርገን ሁሉም የሆርሞን መብዛቶች ያላቸውን ህክምና ስናይ 3 አይነት አማራጮች አሉን። የመጀመሪያው እንደተባለው በእንክብል መድኃኒቶቹን መውሰድ ነው። ሁለተኛው ደግሞ የጨረር ህክምና ነው። ሶስተኛው ደግሞ ሰርጀሪ ወይም ቀዶ ህክምና ነው። ብዙ ጊዜ ግን 3ቱን መርጠን ይሄኛውን ምናምን የምንለው ሳይሆን ብዙ ጊዜ 3ቱን አንድ ላይ ወይ 2ቱን አንድ ላይ እያደረግን ነው ህክምናውን የምንሰጠው። በተለይ ደግሞ በእንክብል መልክ የሚወስዱት ህክምና ወይም ደግሞ የሆርሞኑ መጠን የሚቀንሱ መድኃኒቶች አሉት ቲዮናማይድስ የምንላቸው ማለት ነው። እና እነሱን መጀመሪያ መውሰድ ይኖርባቸዋል አብዛኞቹ ሰዎች። ለምን የሆርሞን መጠኑ ካልቀነሰ የጨረር ህክምናም የቀዶ ህክምና ማድረግ ትንሽ ስለሚከብድ ማለት ነው። ስለዚህ እነሱን መድኃኒቶች እንሰጣለን። አማራጮች አሉ። በቀን 1 ብቻ መስጠት የምንችለው አለ። በቀን 2 እና 3 ደግሞ መወሰድ ያለበት አለ። አብዛኛው ሰው ያውቀዋል ፒቲዩ የሚባለውን መድኃኒት ብዙ ሰው ያውቀዋል። ብዙ ጊዜ ግን እንደ አማራጭ ሜትማዞል የሚባል አለ። በቀን 1 ብቻ መውሰድ ስለሚቻል ያው እንዳይቸገር ታማሚው እንዳይቸገር ማለት ነው። ምክንያቱም ኖርማል እስከሚሆኑ እነዚህ ሆርሞኖች ቁጥራቸው ኖርማል እስከሚሆን ቢያንስ 1 ዓመት 2 ዓመት ሊፈጅ ይችላል። ስለዚህ ለረጅም ጊዜ ረዘም ላለ ጊዜ የሚወሰድ ስለሆነ በቀን 1 ሲሆን ታካሚው ይመቸዋል አይደለ? በቀን 2 3 ከመውሰድ ማለት ነው። እኛ ሀገር ግን ብዙ ጊዜ ፒቲዩ የሚባለው ነው የምንጠቀመው። ቢያንስ በቀን ከ2 እስከ 3 ጊዜ ሊወሰድ ይችላል ይሄ መድኃኒት። እኚህን መድኃኒቶች በእርግዝና ወቅት መጠቀም እንችላለን። በተለይ ደግሞ ፈርስት ትራይምስተር የምንለው የእርግዝና ወቅት ላይ ፒቲዩ የምንለው ይመረጣል። ሜቲማዞል የምንለው አንደኛ ጽንሱ ላይ ጉዳት ሊያደርስ ይችላል። ሁለተኛ ደግሞ ፒቲዩ ጥሩነቱ ይሄ እነዚህ ሆርሞኖች ይሄዱና ሌሎች የተለያዩ አካላት ጋር ከደረሱ በኋላ ይቀየራሉ። ተቀይረው ስራ የሚሰራ ወይም አክቲቭ የምንለው ፎርም ይሆናል እና አንደኛው በፕላሴንታ ሄዱ ልጁ ጋር ነው ይሄ ነገር የሚከሰተው። ስለዚህ እነሱ እንዳይቀየሩና ልጁ ላይ ምንም አይነት ኢፌክት እንዳይኖራቸው ስለሚያደርግ እሱኛውን እንመርጣለን። ግን በጣም የምንመርጠው እርግዝና ገና ስታስብ እናትየው ይሄን ምርመራ አድርጋ ኖርማል ካልሆነ ቀድሞ ቢስተካከል በጨረር ህክምና ሊሆን ይችላል፣ በመድኃኒቶች ሊሆን ይችላል። ብቻ ተስተካክሎ እርግዝናው ቢፈጠር የበለጠ ይመረጣል። ምክንያቱም ቅድም እንዳልነው እርግዝና ላይ የራሱ የሆነ የመጨመር ባህሪ ስለሚያሳይ ኦልሬዲ የጨመረ ከሆነ ደግሞ ከፍተኛ ይሆናል ለውጡ ማለት ነው። ስለዚህ የሚቻል ከሆነ ቀድማ እንድታስተካክለው ይመረጣል። ካልሆነ ግን እንግዲህ እርግዝናም ላይ መቀጠል ይችላል። ምክንያቱም ሌላው ችግር ደግሞ እርግዝና ላይ በኋላ ወሊድ ጋር ስትደርስ እንግዲህ ኦፕራሲዮን ልትደረግ ትችላለች አይደል? በተለያዩ ምክንያቶች ሴስ የምትገባበት ኬዝ ቢፈጠር ከማደንዘዣ መድኃኒቶች ጋር ከሰመመን መድኃኒቶች ጋር ትንሽ ስለሚከብድ ማለት ነው። ስለዚህ ቀድመው ይሄንን ነገር እንዲያውቁ ነው የሚመከረው። ስለዚህ እንክብሎቹ አሉ ወይም መድኃኒቶች ያልናቸው አሉ። ከነሱ በተጨማሪ ሌላ ምን መድኃኒት መስጠት እንችላለን? እነዚህ ቅድም ያልናቸው ልቡ በጣም ይመታል፣ በጣም ያልባቸዋል፣ እጃቸው ይንቀጠቀጣል አይደል? ፔሪዳቸው ይዛባል ምናምን በጣም ይሄ በጣም የሚያስቸግር ነገር ነው። በተለይ ደግሞ የአይን ምልክት ያላቸው አይናቸው በጣም የመጉላት አይደል? የላይኛውም የታችኛውም ነጩ ፓርት እስከሚታይ ድረስ ማለት ነው። እና
በጣም ስለሚያስቸግራቸው ጭንቀትም አለው አንዛይቲ ያለው በጣም ኃይለኛ ጭንቀት አለው እና እሱ ስለሚያስቸግራቸው እሱን ኮንትሮል ማድረግም ይኖርብናል እና ብዙ ጊዜ ቤታ ብሎከር የምንላቸውን እንሰጣለን። እሱ ልብ ምታቸውን ያስተካክልልናል፣ ያው መውሰድ የሚችሉ ሰዎች ከሆኑ ማለት ነው። እና እነዚህ ምልክቶች አብዛኞቹን መንቀጥቀጡ ምኑን አንዛይቲውን ይቀንስልናል። ስለዚህ እሱኛውንም አብረን እንጠቀማለን ማለት ነው። ሌላ የአይን ምልክት ያላቸው ከሆኑ ግሉኮኮርቲኮይድ የምንላቸው ስቴሮይዶችን ደግሞ እንጠቀማለን፣ እሱ እንዲመለስ ማለት ነው። ግን አንዳንዴ ብዙም ከፍተኛ ካልሆነ ይሄ እንትኑ እንደየሰው እንደየኬዙ ይለያያል። ቀጥታ ወደ ጨረር ሕክምና ወደ ቀዶ ሕክምና ሊኬድ ይችላል ማለት ነው። ስለዚህ ሁለተኛው የጨረር ሕክምና ያልነው ነው። ሶስተኛው ደግሞ የቀዶ ሕክምና ነው። እንዳልነው እንግዲህ ኖርማል ካረግን በኋላ ዝም ብለን አንተው፣ ምክንያቱም መድኃኒቱን ስናቆመው ተመልሶ ያ ነገር ሊመጣ ስለሚችል በኦፕራሲዮን እነዚህን እንትኖች ማስወገድ ሊኖርብን ይችላል። ብዙ ጊዜ ምንድነው ችግሩ ሲወገድ ቅድም ያልነው የታይሮይድ ማነስ ሊመጣና መድኃኒት መውሰድ ሊኖርባቸው ይችላል ማለት ነው። ስለዚህ እነዚህ ነገሮች ከታካሚዎቻችን ጋር ተመካክረን ነው ይህን ኦፕራሲዮን ከመሰራቱ በፊት ማለት ነው። ሌላው ደግሞ ሙሉ ለሙሉ ሊወጣ ይችላል በሰርጀሪ እንቅርቱ ማለት ነው። እንቅርቱ ብቻ ሳይሆን እብጠቱ ብቻ ሳይሆን ታይሮይዱ ሙሉ ለሙሉ ሊወገድ ይችላል እና ያ ሲሆን ደግሞ ታይሮይድ ቅድም የሚሰራቸው የነበሩ ስራዎች ሙሉ ለሙሉ ስለሚጓደሉ ከውጭ እንክብሎችን መውሰድ ግዴታ ሊሆን ይችላል ማለት ነው። የታይሮይድ ሆርሞን ማነስ ወይም መብዛት ያለበት ሰው ማስወገድ ያለባቸው ምግቦች አሉ። ለምሳሌ የታይሮይድ ሆርሞኑ ከፍተኛ ከሆነ ማስወገድ ያለበት ነገር አንደኛው በጣም ከፍተኛ የሆነ አዮዲን ያለውን ጨው ማስወገድ አለበት። ያለ ምንድን ነው እንግዲህ አንደኛው ታይሮይድ ሆርሞን የሚሰራው ከዚህ ከአዮዲን ስለሆነ ከፍተኛ የሆነ የታይሮይድ ሆርሞን እንዲሰራ ስለሚያደርግ ምልክቶቹን ያባብሳል ማለት ነው። እሱ ማስወገድ ይኖርበታል። ሁለተኛ የሚያነቃቁ መጠጦች ለምሳሌ ቡና፣ ሻይ፣ ኢነርጂ ድሪንክስ የምንላቸው ሊሆን ይችላሉ። ማንኛውም በቃ ቡና ያለው ነገር ማስወገድ አለበት። ለምን? ካፊን ያለበት ነገር ማለት ነው። ለምንድን ነው ይሄ የሚሆነው? ይሄ ምልክቶቹ እንዲባባሱ ያደርጋሉ። ቅድም እጅ መንቀጥቀጥ ያልነው ይሄ ጭንቀቱ፣ አንዛይቲው፣ የልብ መምታቱ ምናምን እየጨመረ ይመጣል። ስለዚህ ልብ ላይ ከፍተኛ የሆነ ተጽዕኖ ስለሚያመጣ በተሻለ መጠን እነዚህ ነገሮችን ማስወገድ ወይም ደግሞ መጠኑን ቀነስ አድርጎ መጠቀም ይኖርብናል ማለት ነው። ሌላው ይሄ ቅመም የበዛባቸው የሚያቃጥሉ ነገሮች አለ፣ ሚጥሚጣ፣ በርበሬ፣ እነሱም በተሻለ መጠን ማስወገድ አለባቸው። ለምን? ቅድም እያልን ነበራል ከፍተኛ ሙቀት ይሰማቸዋል፣ ያልባቸዋል እያልን ነበረ። እነዚህ ነገሮችን መጠቀም ስለሚያባብሰው ምልክቶቹን ማለት ነው። ከዛ አሁን እንደዚህ እንደ ቫይታሚኖች፣ መልቲ ቫይታሚኖችን እንጠቀማለን። ኮመን እየሆነ ነው እና ውስጣቸው ታይሮይድ ያለባቸው መልቲ ቫይታሚኖች አሉ። ስለዚህ እነሱን ታይሮይድ ያለበትን ሰፕለመንት ማስወገድ ይኖርባቸዋል ከፍተኛ ስላላቸው ማለት ነው። ከዛ በተጨማሪ ምንድነው አልኮልን ማስወገድ ግዴታ ነው። ለምን? የምንወስደው መድኃኒት በጉበት በኩል አይደለ እንትን የሚያልፈው። ስለዚህ እሱን ስራ ዲስራፕትድ እንዲሆን ያደርጋል። ስለዚህ በቂ የሆነ መድኃኒት ላናገኝ እንችላለን ማለት ነው። ከዛ ደግሞ አልኮል በራሱ ልብ ላይ ተጽዕኖ ያመጣል። በነገራችን ላይ የታይሮይድ ሆርሞን መብዛት አንደኛው ችግሩ ልብ ላይ ተጽዕኖ ያመጣል አይደለ? ኢቨን አንዳንድ ጊዜ ከፍተኛ የታይሮይድ ሆርሞን ኖሯቸው ምንም አይነት ምልክት ሳይኖራቸው ግን በልብ በሽታ ሊመጡ ይችላሉ። ለምን? በጣም ልብ ከፍተኛ የሆነ ስራ እንድሰራ ስለሚያደርግ ማለት ነው። አልኮልን ማስወገድ ይኖርባቸዋል። አመጋገባቸውም ላይ ይሄ ሪፋይንድ የሚባሉ አለ በጣም ፕሮሰስድ የሆኑ ምግቦች፣ ጣፋጭ ምግቦች ምናምኖችን ማስወገድ ይኖርባቸዋል። እሱ የሚሆነው አንደኛ ልብ ላይ ተጽዕኖ ያመጣል። ከዛ ደግሞ ዌትናቸው ላይ ከፍተኛ የሆነ መዋዠቅን ስለሚፈጥር ነው ማለት ነው። ይሄ ከፍተኛ የሆነ የታይሮይድ ሆርሞን ላለባቸው ሰዎች ነው። በተጨማሪ ግን የታይሮይድ ሆርሞናቸው ለሚያንስባቸው ሰዎች ደግሞ ማስወገድ ያለባቸው ምግቦች ለምሳሌ እነዚህ ጎይትሮጂኒክ የሚባሉ ምግቦች አሉ። ጥቅል ጎመን፣ የአበባ ጎመን፣ ብሮኮሊ የምንላቸውን በተቻለ መጠን ቢያስወግዱ አሪፍ ነው። ለምን? እነሱ ከአዮዲን ጋር አዮዲን ብሎክ በማድረግ ብዙ የሆነ ታይሮይድ እንዳይሰራ የማድረግ ስራ ስለሚሰሩ ማለት ነው። እና ከወሰድነው በስለው በትንሽ መጠን ቢሆን ነው የሚመከረው። ስለዚህ እዛ ላይ ጥንቃቄ ማድረግ አለባቸው። አሁንም ከፍተኛ የሆነ አዮዳይዝድ የሆነ ሳልትም መጠቀም የለብንም የጎንዮሽ ጉዳት ስላለው። ሌላ ደግሞ ሃይፖታይሮይዲዝም ወይም ዝቅተኛ የሆነ የታይሮይድ መጠን ኑሯቸው መድኃኒት የሚወስዱ ሰዎች ላይ ደግሞ ጥንቃቄ ማድረግ ይኖርባቸዋል። ለምሳሌ ካልሽየም ያላቸው ነገሮች ወተትን ጨምሮ የአኩሪ አተር ምግቦችን፣ መጠጦችን ኢቭን አሁን በአኩሪ አተር የሚሰሩ ወተቶች አሉ አይደለ? ስለዚህ እሱ ላይ ጥንቃቄ ማድረግ አለባቸው ማለት ነው። አይረን ያላቸውን ምግቦችም
ኢንተራፕት ይሄ ጊዜ ፈጥሮ ማለት ነው። ቢያንስ ከ3 ሰዓት እስከ 4 ሰዓት ጋፕ ፈጥሮ ነው መውሰድ አለበት። አለበለዚያ እኩል አብሮ መውሰድ የለባቸውም። ከፍተኛ የሆነ አሰርም ሲጠቀሙ እሱንም እንደዛው ጊዜ ሰጥቶ መውሰድ አለባቸው ማለት ነው። ስለዚህ መድኃኒት የሚወስዱ ሰዎች ላይ ደግሞ እንደይህን ያህል ጥንቃቄ ማድረግ የሚወስዱበት ሰዓት ግዴታ ጠዋት መሆን አለበት። ኢንተራፕትድ መሆን የለበትም፣ መቋረጥ የለበትም። በባዶ ሆድ ነው መድኃኒቱን ወስደው ቢያንስ 30 እስከ 60 ደቂቃ ምግብ መውሰድ አይኖርባቸውም። በደንብ የሆነ ኢፌክት እንድናይ ቶሎ እንዲያዩ ማለት ነው። ስለዚህ እነዚህ ጥንቃቄዎችን ማድረግ ይኖርባቸዋል ማለት ነው። እንግዲህ ተመልካቾቻችን የዛሬው ፕሮግራማችን ይህን ይመስል ነበረ። ሼር፣ ላይክ፣ ሰብስክራይብ ማድረግ አይርሱ። መልካም ጊዜ።